ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ድርብ ወይም ጥምር ቃላት የምንላቸውን ነው። እነዚህ ጥምር ወይም ድርብ ቃላት የምንላቸው ሁለትና ከዛ በላይ ያሉ ቃላት አንድ ላይ ተጣምሮ አዲስ ትርጉም መፍጠር ሲችሉ ምን እንላለን? ጥምር ወይም ድርብ ቃላት እንላቸዋለን። ቃላታቸው እያንዳንዳቸው ቃላት የብቻ ሲሆኑ ትርጉም ያላቸው አሉ፣ ትርጉም የሌላቸው አሉ። አሁን ምሳሌ እዚህ ጋር ካለው አንድ ቃል ብናይ አዲስ የብቻውን አንድ ትርጉም ያለው ነው። አበባም የብቻውን ትርጉም ያለው ቃል ነው። አዲስ አበባ ሲል ደግሞ ሌላ ትርጉም ያለው ቃልን መፍጠር ይችላሉ ማለት ነው። የብቻቸውን ትርጉም የሌላቸው ከምንላቸው ደግሞ ኪነ ብቻውን ኪነ ሲል ብዙም እንትን የሌለ ነገር ነው ማለት። እያንዳንዳቸው ቃላት የብቻቸውን ትርጉም ሊኖራቸውም ላይኖራቸውም ይችላል። ግን ሁለቱ ቃላትን አጣምረን አንድ ላይ ስናነባቸው ወይም ስናጣምራቸው ሌላ አዲስ ትርጉም መፍጠር የሚችሉ ቃላት ምን እንላቸዋለን? ድርብ ወይም ጥምር ቃላት እንላቸዋለን ማለት ነው። ስለዚህ እነዚህ ጥምር ቃላትን እንዴት እንደምናነብና እንደምንጽፍ ዛሬ የማሳያችሁ ይሆናል። ደብተርና እስክርቢቶ ይዛችሁ ቪዲዮውን ከጅማሬ እስከ ፍጻሜ አብሮ እኔ ጋር ተከታተሉ ማለት ነው። እዚህ ጋር ስንመጣ የአማርኛ ድርብ ቃላት የአማርኛ ድርብ ቃላት። ኦኬ፣ የአማርኛ ድርብ ቃላት። እዚህ ጋር ድርብ ቃላት አሉ። እነዚህ ቃላትን እናያለን ማለት ነው። ኦኬ አዲስ አበባ አዲስ አበባ። አሁን አዲስ አንድ ቃል ነው፣ አበባ ሌላ ቃል ነው። ስለዚህ ሁለቱ ቃላትን አንድ ላይ ስናነባቸው ምን የሚለውን ትርጉም ያለውን ሌላ ቃል መስጠት ይችላል ማለት ነው። አዲስ አበባ የሚል ቃል ድርብ ቃል እናገኛለን ማለት ነው። አ ከአ ቤተሰብ መጀመሪያ ነች። ዲ ከደ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ። አዲስ አ ከአ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ፣ በአሁንም ከበ ቤተሰብ መጀመሪያ። እነዚህ ሁለቱ ቃላትን አንድ ላይ ስናነብ አዲስ አበባ የሚል ድርብ ቃል እናገኛለን ማለት ነው። ቃል ኪዳን ቃል ኪዳን። እዚህ አሁን ቃል የራሱን የቻለ አንድ ቃል አለ። ኪዳን የሚለው ደግሞ የራሱን የቻለ ሌላ ቃል ማለት ነው። እነዚህ ሁለቱ ቃላትን አንድ ላይ ስናነብ ቃል ኪዳን የሚል ትርጉም ያለው ድርብ ቃል እናገኛለን ማለት ነው። ከቀ ቤተሰብ አራተኛ ነች። ል ከለ ቤተሰብ ስድስተኛ። ኪ ከከ ቤተሰብ ሶስተኛ። ዳ ከደ ቤተሰብ አራተኛ። ን ከነ ቤተሰብ ስድስተኛ። ቃል ኪዳን የሚል ድርብ ቃል እናገኛለን። ሽሮ ሜዳ ሽሮ ሜዳ። ሽ ከሸ ቤተሰብ ስድስተኛ ነች። ሮ ከረ ቤተሰብ ሰባተኛ ነች። ሜ ከመ ቤተሰብ አምስተኛ ነች። ዳ ከደ ቤተሰብ አራተኛ ነች። ስለዚህ እነዚህ ሁለቱ ቃላትን አንድ ላይ ስናነብ ሽሮ ሜዳ የሚል ድርብ ቃል እናገኛለን። ፖሊስ ጣቢያ ፖሊስ ጣቢያ
ፖ ከፐ ቤተሰብ ሰባተኛ ነች። ሌ ከለ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ፣ ጣ ከጠ ቤተሰብ አራተኛ፣ ቢ ከበ ቤተሰብ ሶስተኛ፣ ያ ከየ ቤተሰብ አራተኛ። ስለዚህ ስርዓት ባለው መግደርደር አንድ ላይ ሁለቱ ቃላትን ስናንብ ፖሊስ ጣቢያ የሚል ድርብ ቃል እናገኛለን። ኪነ ኪነ ጥበብ ጥበብ ኪነ ጥበብ ኪነ ጥበብ። ኪ ከከ ቤተሰብ ሶስተኛ ነች። ነ ከነ ቤተሰብ መጀመሪያ፣ ጥ ከጠ ቤተሰብ ስድስተኛ፣ በ ከበ ቤተሰብ መጀመሪያ፣ ብ ከበ ቤተሰብ ስድስተኛ። ጥበብ። ስለዚህ እነዚህ ሁለቱ ቃላትን አንድ ላይ ስናነብ ኪነ ጥበብ ኪነ ጥበብ የሚል ድርብ ቃል እናገኛለን። አውደ አውደ አመት አመት አውደ አመት አውደ አመት። አ ከአ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ፣ ደ ከደ ቤተሰብ መጀመሪያ፣ አ ከአ ቤተሰብ አራተኛ፣ መ ከመ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። አውደ አመት አውደ አመት። አርሶ አርሶ አደር አደር አርሶ አደር አርሶ አደር። አ ከአ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። ሶ ከሰ ቤተሰብ ሰባተኛ፣ ደ ከደ ቤተሰብ መጀመሪያ፣ ር ከረ ቤተሰብ ስድስተኛ። አርሶ አደር አርሶ አደር። አሁን አሁን ካሁን ካሁን አሁን ካሁን አሁን ካሁን። አ ከአ ቤተሰብ መጀመሪያ ነች። ሁ ከሀ ቤተሰብ ሁለተኛ ነች። ን ከነ ቤተሰብ ስድስተኛ፣ ካ ከከ ቤተሰብ አራተኛ፣ ሁ ከሀ ቤተሰብ ሁለተኛ፣ ን ከነ ቤተሰብ ስድስተኛ። አሁን ካሁን አሁን ካሁን የሚል ድርብ ቃል እናገኛለን። ስነ ስነ ምግባር ምግባር ስነ ምግባር። ስ ከሰ ቤተሰብ ስድስተኛ፣ ነ ከነ ቤተሰብ መጀመሪያ፣ ስነ ም ከመ ቤተሰብ ስድስተኛ፣ ግ ከገ ቤተሰብ ስድስተኛ፣ ባ ከበ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። ምግባር። ስለዚህ ሁለቱ ቃላትን አንድ ላይ ስናነብ ስነ ምግባር ስነ ምግባር የሚል ድርብ ቃል እናገኛለን። ስነ ስነ ስርዓት ስርዓት ስነ ስርዓት ስነ ስርዓት። ስ ከሰ ቤተሰብ ስድስተኛ፣ ነ ከነ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ አ ከአ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። ስነ ስርዓት የሚል ድርብ ቃል እናገኛለን። ሁለቱ ቃላትን አንድ ላይ ስናነብ ስነ ስርዓት የሚል ድርብ ቃል እናገኛለን። ትምህርት ትምህርት ቤት ቤት ትምህርት ቤት። ት ከተ ቤተሰብ ስድስተኛ፣ ም ከበ ቤተሰብ ስድስተኛ፣ ህ ከሀ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ት ከተ ቤተሰብ ስድስተኛ፣ ቤ ከበ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ። ትምህርት ቤት ትምህርት ቤት የሚል ድርብ ቃል እናገኛለን። ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን። ቤ ከበ ቤተሰብ አምስተኛ ነች። ተ ከተ ቤተሰብ መጀመሪያ፣ ክ ከከ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ቲ ከተ ቤተሰብ ሶስተኛ፣ ያ ከየ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ። ቤተ ክርስቲያን። አሁን ቤተ ክርስቲያን ስንል ሁለት ቃል ነው ማለት ነው። ቤተ አንድ አለ፣ ክርስቲያን ሌላ ቃል ነው ማለት ነው። ስለዚህ ቤተ ክርስቲያን የሚል ድርብ ቃል እናገኛለን ማለት ነው። ቅደም ተከተል ተከተል ቅደም ተከተል። ቅ ከቀ ቤተሰብ ስድስተኛ፣ ደ ከደ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ፣ ተ ከተ ቤተሰብ መጀመሪያ፣ ከ ከከ ቤተሰብ መጀመሪያ፣ ተ ከተ ቤተሰብ መጀመሪያ፣ ል ከለ ቤተሰብ ስድስተኛ። ተከተል ቅደም ተከተል ቅደም ተከተል የሚል ድርብ ቃል እናገኛለን። እግር እግር ኳስ ኳስ እግር ኳስ እግር ኳስ። እ ከአ ቤተሰብ ስድስተኛ፣ ግ ከገ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ እግር ኳ ከከ ቤተሰብ ስምንተኛ፣ ስ ከሰ ቤተሰብ ስድስተኛ። ኳስ። ስለዚህ ሁለቱ ቃላትን አንድ ላይ ስናንብ እግር ኳስ የሚል ድርብ ቃል እናገኛለን።
ርእሰ ርእሰ መምህር መምህር ርዕሰ መምህር ር ከረ ቤተሰብ ስድስተኛ ከአ ቤተሰብ ስድስተኛ ሰ ከሰ ቤተሰብ መጀመሪያ መ ከመ ቤተሰብ መጀመሪያ ም ከመ ቤተሰብ ስድስተኛ ህ ከሀ ቤተሰብ ስድስተኛ ር ከረ ቤተሰብ ስድስተኛ ርዕሰ መምህር ርዕሰ መምህር። ኦኬ ቁም ነገር ነገር ቁም ነገር ቁም ነገር ቁ ከቀ ቤተሰብ ሁለተኛ ም ከመ ቤተሰብ ስድስተኛ ነ ከነ ቤተሰብ መጀመሪያ ገ ከገ ቤተሰብ መጀመሪያ ር ከረ ቤተሰብ ስድስተኛ ነገር ቁም ነገር ቁም ነገር። ቁም ሳጥን ሳጥን ቁም ሳጥን ቁም ሳጥን ቁም እዚህ ጋር እንዳየነው ቁ ከቀ ቤተሰብ ሁለተኛ ነች ም ከመ ቤተሰብ ስድስተኛ ነች ሳ ከሰ ቤተሰብ አራተኛ ጥ ከጠ ቤተሰብ ስድስተኛ ን ከነ ቤተሰብ ስድስተኛ ቁም ሳጥን ቁም ሳጥን ቁም ሳጥን። ብርድ ልብስ ልብስ ብርድ ልብስ ብ ከበ ቤተሰብ ስድስተኛ ር ከረ ቤተሰብ ስድስተኛ ድ ከደ ቤተሰብ ስድስተኛ ል ከለ ቤተሰብ ስድስተኛ ብ ከበ ቤተሰብ ስድስተኛ ስ ከሰ ቤተሰብ ስድስተኛ። ስለዚህ ሁለቱም ቃላት በስድስተኛ በስድስተኛ የተመሰረተ ቃል ነው ማለት ነው። ስለዚህ ሁለቱንም ቃላት አንድ ላይ ስናነብ ብርድ ልብስ ብርድ ልብስ ብርድ ልብስ የሚል ድርብ ቃል እናገኛለን። ስርዓተ ነጥብ ነጥብ ስርዓተ ነጥብ ስ ከሰ ቤተሰብ ስድስተኛ ር ከረ ቤተሰብ ስድስተኛ አ ከአ ቤተሰብ መጀመሪያ ተ ከተ ቤተሰብ መጀመሪያ ነ ከነ ቤተሰብ መጀመሪያ ጥ ከተ ቤተሰብ ስድስተኛ ብ ከበ ቤተሰብ ስድስተኛ ስርዓተ ነጥብ ስርዓተ ነጥብ የሚል ድርብ ቃል እናገኛለን። አልጋ ልብስ ልብስ አልጋ ልብስ አልጋ ልብስ አ ከአ ቤተሰብ መጀመሪያ ነች ል ከለ ቤተሰብ ስድስተኛ ጋ ከገ ቤተሰብ አራተኛ ል ከለ ቤተሰብ ስድስተኛ ብ ከበ ቤተሰብ ስድስተኛ ስ ከሰ ቤተሰብ ስድስተኛ ስለዚህ አልጋ ልብስ አልጋ ልብስ። ግለ ንባብ ግለ ንባብ ግለ ንባብ ግ ከገ ቤተሰብ ስድስተኛ ለ ከለ ቤተሰብ መጀመሪያ ን ከነ ቤተሰብ ስድስተኛ ባ ከበ ቤተሰብ አራተኛ ብ ከበ ቤተሰብ ስድስተኛ ግለ ንባብ ግለ ንባብ ግለ ንባብ የሚል ድርብ ቃል እናገኛለን ማለት ነው። አዲስ አበባ ቃል ኪዳን ሽሮ ሜዳ ፖሊስ ጣቢያ ኪነ ጥበብ አውደ አመት አርሶ አደር አሁን ካሁን ስነ ምግባር ስነ ስርዓት ትምህርት ቤት ቤተክርስቲያን ቅደም ተከተል እግር ኳስ ርዕሰ መምህር ቁም ነገር ቁም ሳጥን ብርድ ልብስ ስርዓተ ነጥብ አልጋ ልብስ ግለ ንባብ የሚሉ ድርብ ቃላትን እንዴት ማንበብ እንደምንችል በደንብ አይተናል ማለት ነው። ስለዚህ የተለያዩ እነዚህን እና የመሳሰሉ ቃላት አሉ። አንድ ላይ ስናነባቸው ሌላ ትርጉም የሚሰጡ የብቻቸውን ሲሆኑ ደግሞ ሊሰጡም ላይሰጡም የሚችሉ ማለት ነው። ብቻቸውን ሲሆኑ ላይሰጡ የሚችሉ ቃላት አሉ። የብቻቸውን ትርጉም ያላቸው አንድ ላይ ካላነበብናቸው በስተቀር ትርጉም የማይሰጡ ቃላት አሉ። የብቻቸውን አንድ ላይ ስናነብ ደግሞ ትርጉም የሚሰጡ ቃላት አሉ ማለት ነው። ስለዚህ እነዚህ ድርብ ቃላት ወይም ጥምር ቃላት የምንላቸውን በደንብ አይተናል ማለት ነው። ብዙ ናቸው። በቁጥራቸው ብዙ ናቸው። ቆጥረን አንደርሳቸውም። ዴይ ቱ ዴይ የምንጠቀማቸው ብዙ ቃላት አሉ። እነሱ ቃላትን እንዴት ማንበብ እንደምንችል ዛሬ በደንብ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። ከታች ባለው ስልክ ደውላችሁ ተመዝገባችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይሁን። ባይ ባይ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።